ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት ስለ እነዚህ ሁለት የተለያዩ ሰዎች ለመናገር ፈልጌ ነው። በተለይ ሞር ፎከስ ማድረገው ስ ጀነራሏ ሴትዮ አንድ እፍረተ ቢስ እላታለሁ እና ስለ እሷ ብዙ እናገራለሁ ያለችኝ ሰዓት። ከዛ በፊት ግን ዛሬ አንድ በጣም ወጣት ልጅ ይመስለኛል ኢሞሽናል ነው ማከብረው ልጅ የጠየቀኝ ጥያቄ ነበርና ቤሲክሊ የመለስኩለትን መልስ ይሄ የዩናይትድ ኔሽን ሴክሬታሪው ስለ 25ኛው ዓመት አልጀዚራ የተደረገውን ስምምነት ቢትዊን ኢትዮጵያና ኤርትራ የተደረገ ነገር ግን ሁለቱም ሪሊ ያንን አላከበሩትም ብለዋል። አሁን ደግሞ እንደተፋጠጡ ሁለቱም እንደተፋጣ በጣም የሚገርም ነው። አንዳንድ ኩኩሉ የሚጫወቱ ይመስላሉ በሰው ነፍስ ላይ አይደለ? ድብብቆች ልጆች ሆናችሁ እንደኔ ልጅ ድሮ ብዙ በዚህ ጊዜ ብዙ እኛ ህፃኖች በነበርንበት ጊዜ መጫወቻ የለም። በኮርኩያ ወይም በብይ እሱም ያለንም ብይ ትጫወታለ ወይም በቅጠሏ ጥቢ እየተጫወትን እንደዛ የሰውን ነፍስ እንደዛ ነው የሚያደርጉት። ኢማጅን አድርጉ። ከዛሬ 4 ዓመት በፊት በዲ ቡና የሚጠጣጡ ነበር፣ ቡና ያቀርብ ነበር ይላል። አንበባ ይባላል። ፈንድሻውን እያቀበለ እንትን የሚሉ ህዝቡን 1.5 ሚሊዮን ህዝብን ከጨፈጨፉ በኋላ ዛሬ ደግሞ ሌላውን ህዝብ ጦርነት አያልቅብሽ አይደሉ የጀመሩት ነው። ሃዌቨር ምን ይደረጋል? ማይልስቶን ይባላል። በየ10 ዓመቱ በ15 ዓመቱ በ20 ዓመቱ አንድ ነገር ጥሩ የሆነ እንደሆነ ሪማይንድን ለማድረግ እንደዚህ በስምምነት በዩናይትድ እንትን ውስጥ ባህል ነው። ይሄ የ25ኛው አሁን በተለይ እንደዚህ እጅ በተፈጣጠጡበት ጊዜ ሪማይንድ ያንን ማይልስቶን የሆነውን ሪማይንድ ለማድረግ ነው ያወጣው። ለምን እንዳወጣ ዲፕሊ ገብቼ ካየሁ በኋላ እንትን ነው ቤዚክሊ ያልኩትም እንደዚህ ነው። ይህንን ይገባኛል። የተፈራረመውን በኢንተርናሽናል የተፈራረመ ያለበት ጊዜ ሁሉ ጊዜ ዩናይትድ ኔሽንሶቹ አብዞርቮች ናቸው እና እንደዚህ አይነት ማይልስቶን ሲሆን ይሄ ጊዜ የደረሰ ይሄ ኳርተር ሴንቸሪ እኮ ነው አይደል? እንደ 25 ዓመት ሲሆን ኳርተር ሴንቸሪ ስለሆነ በዛ ምክንያት የተናገረው ነው። ያለውም ችግር ደግሞ እንዲህ ሁለቱ እንዲህ እንደተፋጠጡ ስላለ ያንን አስመልክቶ ነው የተናገረው እንጂ ሌላ ኮንስፒሬሲ የለውም። በደንብ እንትን አድርጌ ስላወቅሁ በደንብ አዋቂ ጠይቄም አዋቂዎች ከኔም በላይ ቢያውቁትን ጠይቄ ባለኝም አክሰስ አይቼ ለዚህ ይሄ ነው እና ሌላ ኮንስፒሬሲ ነገር የለውም ብዬ እጠቅልላል። ሌላው እቺ ሴትዮ ነች። ሴትዮ እንደምታውቁት የቲፒኤልኤፍ የነበረች ተዋግታለች ይመስለኛል። ከዛም ፉል ወታደር ሆና ከዛም በኋላ ደግሞ ነው በዚህ በጊዜው አስተዳደር ውስጥ በነጌታቸው ምናምን ብዙ የባጀት ሳንቲም ውስጥ ትጠረጠራለች። እንግዲህ ማላውቀው ነው ግን ትጠረጠራለች ማለት ክፋት የለውም። ህግ በሚያወጣት ያወጣታል። ከዛም አሁን ከሄዱት ከነዚህ ፈርጥጠው ከሄዱት ከነዚህ ካጆቹ እደስ ካጆች ናቸው። አንዳንድ ጊዜ አንዳንዶቻችን እዚህ በየቦታው እንትን እንልና የለም እነዚህ በስልጣን ላይ የነበሩ 2 ዓመት ተኩል ያንን ህዝብ አንዳች ነገር ሳያደርጉለት አንዳንዶቹ አሉ። ስለ አንዳንዱ ባወራ አንዳንዴም እስቃለሁ፣ አንዳንዴም በጣም ይገርመኛል። ይሄ ሶሻል ሚዲያ ስንቱን አሳየን በእውነቱ እና
ጥላ ከሄደች በኋላ 2 ልጆቿ አዲስ አበባ ናቸው ያሉት። አሁን ጦርነት የማይቀር ነው ብላለች። አሃ ጦርነት የማይቀር ነው። ማንን ነው አለ? እዛ ያለውን መንግስት ለማስወገድ ጦርነት የማይቀር ነው አለች። በጣም ያሳዝናል። በጣም አመለካከቷ፣ አስተሳሰቧ ምን ቸገራት እሷ? አንድ ዳቦ የሌለው ህዝብ ከቦታው እሷን እዚህ ያደረሰ ህዝብ አንድ ቀን ሄዳ አጨውም ቁጭ ብላ ተንደላቃ አዲስ አበባ የት እንደምትኖር ምን እንዳለች አዲስ አበባ እንደተንደላቃ ስንት ገንዘብ ነው ይዛ እንትን ያለችው ይባላል። ጭስ ካለ እሳት አለ። ጭስ ካለ እሳት አለ። ስለዚህ አሁንም ኢማጂን እንደው በጣም በሚገርም ሁኔታ ነው። እፍረት እንኳን አልተሰማትም። ጦርነቱ የማይቀር ነው፣ ጦርነት እኛ እናደርጋለን ብላ ስትል እነዚህ ህፃኖች መንጋዎችን የመለመለቻቸው አሉ። እሷ አይደለችም ጠመንጃ ይዛ ሄዳ የምትዋጋው፣ ጀነራል ነች። እሷ አይደለችም የምትሄደው። ከፊት በስቲ ቅደሚ፣ ከፊት መውጋት ነው የምትፈልጊው፣ ሂጂና ማንነው ቲዲኤፍ ነው አይደል የምትወጊው። እንግዲያው ምሪ፣ አንቺ ምሪ ኖቴ ምሪ ማለት ነበር። እንደዚች አይነቷ ነው። ሌላው ይህንን ፖዝ አድርጌ አንድ ቲክታክ ላይ ሳስብ ይሄ ታስሮ የነበረውን ወጣት ልጅ ቨሪ ሃፒ ስለፈቱት። እኔ እዛ ውስጥ መግባት አልፈልግም። ነገሩን እኔ ኮሌክቲቭ ነው ማየት በፈልገው። ፐርሰናል እንትን ሲሆን መግባት አልፈልግም። ብዙዎቻችሁ አውርተውታል። መታሰር የለበትም። ግን ከዚህ ያንን መንግስት ምን ጠብቃለሁ? ኢማጂን አድርጉ። ይህ ልጅ ደብረ ዘይት ነው ወስደውት አርሚውን ሞዲፊኬሽን ስፒከር እንዲሆን ነው መሰለኝ። ሞራል ሰጪ ተናጋሪ የሚሉት አለ። አንዳንድ ጊዜ የናገስ በዚህ የሚተዳደሩ በዚህ የሰለጠኑት ሀገሮች ስፒች እያደረጉ የሚተዳደሩ ሰዎች አሉ። ስለ አንድ ነገር የሚናገሩ አሉ እና እሱንና ሁል ጊዜ ይመጣል ቲፒኤልኤፍ ነው የሚል አለና ቲፒኤልኤፍ ምን እንዲያደርግ እንደሆነ እግዚአብሔር ይወቀው። እግዚአብሔር ይወቀው። ብቻ አንዳንድ ልናገር። ታውቃላችሁ በጃንዋሪ በባይደን አስተዳደር ውስጥ የነበረ ቢኮዝ በትግራይ ኮንፍሊክት ውስጥ ላደረገው ይሄ የሚያደርገውን ነገር በሚገርም ሁኔታ ትራምፕም አጽድቆታል። ጃንዋሪ ለ90 ቀን አስሮት ነበር። አሁንም ኦክቶበር ላይ ጨምሮ ለኢትዮጵያ መንግስት የሚሄደውን እርዳታ በባይደን የተጀመረውን በትራምፕ እንኳን እንትን ብሎታል። ኦክቶበር ላይ አጽድቆታል። አሁንም ቲፒኤልኤፍ ትግራይ ሊበሬሽን ፍሮንት ኦክቶበር ላይ ለዩናይትድ ኔሽንስ ሴክሬታሪ የጻፈው አለ። ምናልባት አሰሙት እንደሆነ የጻፈው አንድም ከኤርትራው ህዝብ መንግስት ጋር ግንኙነት የለም ብሎ ግንኙነት የለኝም፣ ህዝብ ለህዝብ ግን ሊገናኝ ይችላል ብሎ የጻፈው በግልጽ ተቀምጧል። ከሻቢያ ጋር ግንኙነት አለው። የሻቢያ ካራክተር ይሄ ነው። የራስን መጀመሪያ እወቅ። ስለ ውጭ አገር ሄደ ካራክተር ያጠናህበት ዲግሪ የት አለ? ምንድን ነው የአንድን ሰው ካራክተር? እንደምን አደርግ ሲለኝ የታባክ እያለኝ ነው ለማለ ምትል ይመስላል። የሻርጋን አውቃለሁ። የሻቢያን እንትን ትላለህ። ቲፒኤልኤፍ እንዲህ ነው፣ ቲፒኤልኤፍ እንዳ ነው፣ ቲፒኤልኤፍ እንትን ነው ትላለህ። in February this year
February this year የኢትዮጵያን ዩኒየን forgive me European Union 88 ሚሊዮን ዩሮ ለኢትዮጵያ የሚሄደውን because of the Tigray conflicts ስላለበት ተይዞበታል። እንዴት ተከልክለዋል? ለ4 ኪሎ ያለው ገዳይ ማን ነው የጻፈው? ቲፒኤልኤፍ በጻፈው አቤቱታ ባደረገው በሚያደርገው ነው። ውስጥ ለውስጥ ለሚያደርገው ነገር የማይረቡ ሚዲያዎች አሉ። እዛ የቋንቋውን የሚናገሩ የትን የሚሉ እንደ ችግር በኋላ የሚወጣ የዚህ ፓርቲ መደምሰሱ ታሪክ እንደሚያስተምረን እነሱን ነው የሚወጣቸው። እነሱን ይወጣቸዋል። አንዳንዱማ የወጣው አራዞና ያለው ምን ያለው እንደኔ አይነቱ እኔ አልተወለድኩበትም። ቢሆንም ግን በእግዚአብሔር ጸጋ የወጡት አይደለም። ነገር ግን እዛ ያሉት በዚህ ጊዜ ውስጥ ጸረ ሆነው ሚዲያዎቹም ሆኖ ጸረ ስለ ህዝቡ የማይናገሩ ለህዝቡ የሆነውን የማይሆነው የሚደረገውን ነገር በትክክል የማይመሩ በተለይ አንድ ሚዲያ አለ በቅርብ ጊዜ መጣ። በጣም የሚገርም ነገር ነው። ስለዚህ ይሄ ፓርቲ ወደንም ጠላንም ውስጡንም በተቻለው አቅም ወደ በዚህ ዓመት እንኳን ወደ 30 ጊዜ ነው ለአፍሪካን ዩኒየን ሰፕተምበር ላይ ሲምቦሊካልም ቢሆን ሰፕተምበር ላይ የኢትዮጵያን መንግስት አሳስቦኛል ብሎ ተናግሯል። በተናገረው ቲፒኤልኤፍ በጻፈው ጀስት አንዳንድ ጊዜ እንደዚህ አይነቱ ይህንን ወጣት ፖስት አድርጎ በሌላው በኩል የትግራይ ሊበሬሽን ፍሮንት አድርጎ ሲተነትን እኔ እንደው ወርድ I don't have any word ለእንደዚህ አይነት really basically nonsense ጥላቻ ምንም ፋይዳ የለውም። ቤዝ የሌለው ፋክት የሌለው ወሬ it can be luxury መተንተን አይሆንም። ፈጠራ ኢንቨንት ስታደርግ ኢንቨንት ያደረግከውን ነድፈህ ችክቴሷል ነድፈህ አውጥተህ ማሳየት አለብህ። ይሄ ኢንቨንት ያደረኩት ይሄ በዚህ አድርጌ በዚህኛው ሆኖ በዚህኛው ራይት አድርጌ በዛ አድርጌ ገጣጥሜ ይሄ ሲሆን ነው። ወደ ስራ መሆን አለበት፣ መውጣት አለበት። የፈጠራ ወሬ ግን ብላ ብላ ይሆናል። Everything is science. ፖለቲካል ኢቨንት ነው። ፖለቲካል ሳይንስ ነው። ፖለቲካል አመራር ነው፣ አስተዳደር ነው። ትሰት መዋቅር አለው። ስለ አንድ ነገር ደግሞ መተንተን ፋክት መኖር አለበት። ጋዜጠኞች ሲያነቡ ኦክቶበር 7 እንደዚህ የሆነው በዚህ ጊዜና በዚህ ሰዓት እንደዚህ ሆነ ይባላል። ትላንትና ከቀኑ 3 ሰዓት እንዲሆኑ እንደዚህ ነበርና እንደዚህ ሆነ ይላል። ምን ይላል? ታይሙን፣ ጊዜውን፣ ሰዓቱን ይናገራል። አልብዛም ደግሞ ከሰርድ ፓርቲ
የወሰደው እንደሆነ ከሰርድ ፓርቲ ወይም ከሰከንድ ፓርቲ ወጥተው አቶ ወይንም ደግሞ የሚዲያውን ስም ይነገርና እንዳለው መሰረት ከሱ አይደለም እንዳለው መሰረት ከሱ አይደለም የወጣው ወይንም የሱ ጋር የሚሰሩት አይደለም እንዳሉት መሰረት እንደዚህ ሆኗል። ከጥያቄነቱ ለመውጣት ሲፈልግ ነው። አንድ ክላስሜትም ክላስ ሌክቸር ለማድረግ ሲደረግ ሌክቸር ስታደርግ ፋክት ኤቪደንሱን ተይዞ ነው። 90% እንኳን ብታወራ 10% በቀለም ማውጣት አለብህ ኢንኬስ ጥያቄ ቢመጣብህ። ባለ 3 እና 4 ደቂቃ ወይንም 5-10 ሚኒት ስለ አንድ አገር የውጭ አገር ስትናገር ምን ቤዝ እና ፋክት አለ? እንኳን የአንድን አገር ካራክተር ይቅርና ስለ አንድ ሰው ጸባይ ለመናገር በጣም ያዳግታል። ስለ አንድ ፓርቲ ጃያንት ፓርቲ ኦርጋናይዜሽን ለመናገር ለማወቅ ይህንን ፕላትፎርም ማንበብ አለብህ። ፕላትፎርሙን ህገ መንግስቱን፣ ስርዓቱን፣ ደንቡን ከዚህ ደንብ ተነስተህ ይሄ በዚህ መሆን አለበት የሚሉት ይሄ ትክክል አይደለም፣ እንዴት ሊሆን ይሄ ይችላል? ከምን ተነስተህ ስለዛ ኦርጋናይዜሽን ስለማውገዝ ብትፈልግ ያንን ይዘህ ነው የምትሄደው። አይነፍ አዳምጬ አላውቅም አንድ ቀንም በዚህ ቀን ይሄ ሆኖ እንደዚህ በሆነበት ጊዜ ለነዚህ ይሄ ምስክር አለ ብለህ ስታወጣ ወይም ስታወራ የ50 ዓመት ሽማግሌን ከአንድ ወጣት ልጅ unbelievable አድርገህ ስታወራ I feel sorry for you። ይህን ካልኩ በኋላ በዚህ ከንክሉድ ላድርገው ወገኖቼ። እቺ ሴትዮ እችን የመሰሉት ከሃጂዎቹ ዛሬ በአፋር ምድር ያሉት ኢንተርቪውን እንግሊዝኛ ይጠይቃታል። እሷ በትግርኛ ነው የምትመልሰው። ሚሊተሪ ልብሷን ነው ለብሳ ኢንተርቪው የምታደርገው። በጣም በሚያሳዝን ሁኔታ ነው፣ በሚያሳፍር ሁኔታ ነው እንደምትወያት እዚህ። አሁንም እንግዲህ ጦርነት እየመጣ ነው። ኦልሬዲ ተጀምሯል። ባለፈው ጊዜ እንዳልኩት ባጀቱን ሲዘጋ ኤድ ላይገባ ቢደረግ እስካሁን ላደረጉት ነገር እንዲህ አይነት መጥፎ ነገር ሲያደርግ ከዚህ በላይ ነበር መቃወም የነበረባቸው። ነገር ግን ሁሌ እንደምለው እኛ ጥቁሮች ሆነንና አንፎርቹኔት ሆኖ ይሄው እዚህ ደርሰናል። ሲናለ
እንግዲህ የእኛ ፋንታ ነው ወገኖቼ። ህዝባችን እንደገና በእሳት እንዳይጠበስ የተፈለገ እንደሆን እነዚህን ከሃጂዎች ነን እያልን ነገር ግን ደግሞ ሳያውቀው የሄደውን መንጋ በፍቅር መልሰን አንድ እጅ እንደማይጨበጨብ እውነት ያለው ህዝብ ሁልጊዜ ያሸንፋል። ጦርነቱን ኦልሬዲ ጀምረውታል። ምን ማድረግ ተብሎ እንትን ይባላል። በእግዚአብሔር ኃይል 4 ኪሎ ያለው ገዳይ ጊዲዮን መሆን ይፈልጋል። ጊዲዮን እንደዳ ነገር ግን ደግሞ እውነት ያለው እውነት ከሱ ጋር የሆነ ምስኪን ህዝብ እንደ ዳዊት ይሆንና በእግዚአብሔር ኃይል እንደ ዳዊት ሆኖ ያሸንፋል። እሳቱን በፊትም የለኮሱት እነሱ አሁንም መለኮስ የፈለጉት ይሆን አይበቃም። ስም ምን አለባቸው እነዚህ 4 ኪሎ ያሉ ገዳዮች ከነዚህ ከካህዶቹ ጋር ጦርነት አይበቃሉ። ጦርነት የማይበቃቸው ናቸውና ምን ማድረግ ይቻላል? ተናገረች። እየተናገሩ ነው። ከዚችም ሴትዮ አፍ ወጣ። በሚያሳዝን ሁኔታ ህዝብ በእርስ በራሱ እንዲጋደል ይፈልጋሉ። ይሄ ነበር ምኞታቸውን እያሳኩ ነው ይመስለኛል። ነገር ግን በእግዚአብሔር እንደ ዳዊት ይሄ የተጨቆነ የተበደለ ህዝብ አሁንም ያሸንፋል፣ ቪክቶሪያ ሆኖ ይወጣል ብዬ አምናለሁ። በሉ እንግዲህ እግዚአብሔር ከእናንተ ጋር በርቱ። ሼር አድርጉልኝ። ይህንን ሁሉ እንዲደርስ ሼር አድርጉልኝ። እግዚአብሔር ከእናንተ ጋር ይሁን። በርቱ። እስከምንገናኝ ድረስ ባይ ባይ።